ብቻ አይደለም ቤቲ ጋር አጠገቧ እንድደርስ አልፈልግም። ገባረን ምን እኔ መፈራ መስሎ ነው? ምን ይሁን እኔ መፈራ ምን ይሁን ምን ይሁን ተሳሳታለህ። ዞር አድርገው እኮ ምን ይሁን ተሳሳታለህ። ዞር አድርገው ቢላውን ዞር አድርገው ከእንግዲህ አንገቱን በትሰለስ ከቤቲ ራቅ ከተባለ መራቅ ነው እኮ። ዞር አድርገው ተሳሳታለህ። ይሄን ቢላ ዞር አድርገው እሷ አጠገብ ትደርሳለህ። ይሄን ቢላ በቢላ ቀል ዞር አድርገው ብዬሽ ትደርሳለህ ወይ ዘድ ካልሽ አይሽ አይደል? ይሄን ቢላ ሚልሽን ማሰሚ ከሆነ ማለት ነው ሌላ ነገር ውስጥ ነው የምንገባው። እሺ በቃ በወዲያ ርቀት እንደማናውቀው እሺ። አንቺ አሚር አይሆንሽም ስትባይ አሚር ለአንቺ የሚሆን አይደለም። የተከፈልኩሽ ይኸውልህ ስደበደብ ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? ሁሉ ሰላም የኔ ውድ አክባሪዎች፣ እኔ ፋሚሊዎች እንዴት ናችሁ? ያው ፊቴ እንዳያችሁት ደስተኛ አይደለም ዛሬ። ብዙ ነገር ተናድጃለሁ። እለት እለት የምከፍለው መስዋዕትነት፣ እለት እለት ቤቴን ለማስደሰት በምሞክርበት ጊዜ ፈተና እየመጣብኝ ነው። ከድሮ ጀምሮ በፈተና ነው እኔና ሰው የተገናኘ ነው። በፈተና እየኖርን ነው። አሁን ፈተና በጣም እየባሰ ነው እና አምላክ ለእኔ ምን እንዳሰበ አላውቅም። ማለት ፈተና ሲበዛ አንዳንዴ አምላክ የተሻለ ነገር ሊሰጠን ይችላል፣ የተሻለ ነገር ሊያመጣልን ይችላል እና ቤቴን ያው ከልቤ ማስወጣት አልችልም። ምክንያቱም በቃ አንድ አፍቅሬያታለሁ፣ እኔ ወድጃታለሁ እና አንዳንዴ ደግሞ በእኔና መስፋ መሀል ሰይጣን አይጠፋም። ብዙ ፈተናም ደርሶብኛል። በዛ መሀል ደግሞ ታስሬያለሁ። ከመታሰርም በላይ ተደብድቤያለሁ፣ ታፍኛለሁ፣ ታምሜም ነበረ። ብቻ ብዙ ፈተና እና አሁን ደግሞ ይባስ ቤት ተከራይቼላት እጅ ላይ ያለውን ብር ላሟጥ መቀየረው ልብስ በማይኖርበት ጊዜ ማለት እና ይህ ሁሉ ነገር አድርጌላት እሷ የገባትም አይደለም። በተለይ ደግሞ አሚር ከመጣ በኋላ ማለት ነው ቤታችንን ካየው በኋላ እና አንዳንዴ ነገሮች በጣም እየመረሩ በጣም እያስጠሉ ሲመጡ በጣም እየከፉ ሲመጡ ያንን ሰው በህግ በሽማግሌ መጠየቅም ለሽማግሌ መንገርም አያስፈልግም። ስለዚህ ዛሬ ምን አሰብኩ፣ ዴቫን ጠራሁትና አሚርን ዛሬ ልክ ልኩን ነግረዋለሁ፣ አስጠነቅቀዋለሁ። ማስፈራራት ተገብረዋለሁ። መስፈራት ማለት ማስያዝ ነው ጠርተህ። ምክንያቱም በዚህ ሰዓት ኦሊያድ በጣም ለቤቲ መስዋዕትነት እየከፈለ ነው። ለእሷ ብሎ ብዙ ነገሮችን ለቤት እስከ መከራየት በጣም ትሪት ሊያረጋት እየፈለገ ነው፣ እየተንከባከባት ነው። ነገር ግን አሚር እየመጣ በህይወታቸው እየገባ እየረብሻቸው ነው። አይታችኋል የሚረብሸውን የሚያደርገውን ድርጊት ማለት ነው። ትናንትና የተፈጠረውን ነገር እንግዲህ አይተዋል ኦዲየንስ። እንደዛ ቤት መጥቶ በጥብጦ ጎረቤት እስከ መረበሽ ድረስ እና አካባቢዎቹ እስከሚበጠበጡ ድረስ። ስለዚህ እሱ ደረሰብን እንጂ እኛ እኮ አልደረስንበትም አይደል? ገብቷችኋል አይደል? ስለዚህ ዛሬ ከዚህ በኋላ ከፈለገ ምን ወስድ ነው። ምክንያቱም ታውቃለህ እጁ ረጅም ስለሆነ ቢታሰርም ይፈታል። አረ የፈለገ እጁ ረጅም ይሁን የኛም ረጅም። አንዳንዴ ምን አለ መሰለህ ራስ መፍታት አለብህ። በራስና በሱ መሀል ያለብን ጸብ ራሳችን መፍታት አለብን። ስለዚህ ራሳችን የእናንተ ዴቭ ሆነን አሚር ምን እንደሚያመጣ እስከዚህ ደግሞ አሚር ልክ ልኩን መንገር ብቻ አይደለም የፈለግነው እኛ ያሰብነው ድርጊት አለ። እሱን ተግበረንበት ለቤቴ ደረሽ። እናንተ ራስ ውድ ቤተሰቦች ስታስቡት እኔ ለቤቴ ቤት ተከራየሁላት ያለኝ ንብረት እንዳላውጥቼ ደስተኛ እንድትሆን ጸጥ ያለ ሰፈር የሚያምር ቦታ ተከራየሁላት። ያ ተከራየሁላት ለእሷ አስቤላት ስለተጨነኩላት በቃ አሚር መጥቶ እንዳያስፈራራን ህይወታችን እንዳይበጠብጠው። ምክንያቱም ህይወታችን እለት የተበጠበጠ ነው ያለው። ህይወታችን እያስፈራራ እኔ ይመስለኛል የተበቀለት ነው። አባይ ቲቪ ላይ ያ ሁሉ ነገር ከተፈጠረ በኋላ አሁን ኦሊያድን ማጥናናት ቤቲም ከጎኑ ስትሆን ጭራሽ ሌላ ነገር ይመስለኛል። እልህ ይዞ ሻንጣ ይዞ ቤት መምጣት ማለት እልን ምን ይሉታል? ከፈለገ በውጭ ጨርስም እሷ ስላልፈለገች ነው ኦልሬዲ አይደለም። በቃ ቤት የምትፈልገው በዚህ ሰዓት ከኦሊ ጋር ነው። ይሄ ግልጽ ነው። አንድ ቤት ውስጥ ኦሊን መርጣ ኦሊን ብላ እስከመጣሽ ድረስ ይሄ ግልጽ ነው። ምንም እንትን የሚባል ነገር የለም። መርጠዋለች። በቃ አብረው ጥሩ ጊዜ እንዲያሳልፉ እኛ የምንችለውን እየጣርን ነው አይደል? በጣም ስለዚህ ይህን የመሰለ ደግሞ የጊዜ በማይሆን ነገር ሲደፈርስ በጣም ይደብራል። መጥቶ ሲያደፈርሰው። ስለዚህ ዛሬ አጠገባችን እንዲደርስ አልፈልግም። እኔ ጋም ቤቲ ጋም እንዲበጠብጠን አልፈልግም። ምክንያቱም አንዳንዴ ሰላማዊ ህይወት የሚባል ነገር አለ። ምክንያቱም እኔ ቤቲን ሰወዳት እኮ በብዙ ነገር ተመሳሳይ ሆነን ነው። በእምነታችን ተመሳሳይ፣ በፍቅራችን ተመሳሳይ፣ በተግባራችን ተመሳሳይ፣ በብዙ ነገር ተመሳሳይ ሆነን ነው እና በዚህ አጋጣሚ ደግሞ ሴጣን አይጠፋም በማላችን ሴጣን መጣ። ያን ነገር ደግሞ በፍቅር ለማስወጣት ሞከርን፣ እምቢ አለ። ለማስወጣት ሞከርን፣ እምቢ አለ። ብዙ ነገር ለማድረግ ፈልጓል። ከዚህ በፊት አይተሃል፣ ብዙ ነገር አድርጎብኛል እና ዛሬ ግን በጣም
በጣም በጣም እርምጃም ለመውሰድም ለመናገርም ነው የመጣሁት። ከአሁን በኋላ አጠገቤ ድራሹ እንዳይደርስ የምፈልገውና ወደ ቤተሰቦች እኔ ባናገራት እናንተ የልቤን ታውቃላችሁ። እናንተ መፍረድም ትችላላችሁ፣ እናንተ መናገርም ትችላላችሁ። አሁን እዚህ ጋር ለዴቫም ለአሚርም ለቤት ተናገርኩ ሲሆን እናንተ ውድ ቤተሰቦች እውነታውን ስለምታውቁ እናንተ መናገር ትችላላችሁ። እውነታው ይሄ ብላችሁ ራሱ ኮመንት ላይ ራሱ ሀሳብ አስተያየታችሁን ብታስቀምጡልኝ ደስ ይለኛል። ስለዚህ ዛሬ ግን ወሳኝ ነገር ምንድነው? ከህይወቴ እንዲወጣ ፈልጋለሁ። በተለይ ከኔና ከቤት ህይወት እንዲወጣ ፈልጋለሁ። ከኔና ከቤት ህይወት እንዲወጣ የምፈልገው ደግሞ ትልቅ ነገር እኛ እየተሳቀቅ መኖር ደብሮናል፣ በቃ አስጠልቶናል። ለቤት እያሰብኩ እሷ ለእኔ እያሰበች እኔ ለእሷ በስመ አብ በቃ ህይወታችን ምን ሆነ? የጭንቀት ሀሳብ በቃ እኔ ማስበው ከሆነ መተው ከሆነ የነገር አደረገ ልጅቷን የነገር አደረጋት እሷም ደግሞ ጎሌድን ከሆነ አድርገው ደበደበው። ስለዚህ በዚህ ታይም ጊዜ በሰለጠነበት ጊዜ ሰዎች ሰላማቸውን የሚፈልጉበት ጊዜ ተረጋግተው የሚያምራቸው ጊዜ እኛ መደባደብ ማስደብደብ አይሆንም። ስለዚህ ዴቫን የሚጠራሩት እኔ እና እሱ ለእሱ አናንስም። ስለዚህ ሁለታችን ሆነን የምናደርገው ነገር እናደርጋለን። መናገርም ካለብኝ እናገረዋለሁ፣ ማስፈራራትም ካለብኝ ይስፈራራሉ። ምክንያቱም እኔ ራሴ ብቻ ነው መሰኩት። ውድ ቤተሰቦች እናንተ ደግሞ ብዙ ጊዜ ደውላችሁልኛል። በተለይ የኔ በጣም ውድ ቤተሰቦች እኔ አከባሪዎች እና እናንተ ራሱ ምን ብላችሁኛል? አጠገብ እንዳይደርስ አጠገብ መድረስ ብቻም ሳይሆን ምንም ነገር እንዳያደርግ። ምክንያቱም ሁሉ ነገር እንዲያደርግ የምትፈቅደው ማለት ቤቲ ነች። ቤቲ ምንድን ነች? ሲመጣ ቤት ማስተናገድ፣ ቤት ማስገባት። እኔ የተከራየሁላት ቤት እኮ ለእሷ ነው እንጂ ለእሷ አይደለም። ያው ልብር ያወጣሁላት እኮ ለእሷ ነው እንጂ ለእሷ አይደለም። ስለዚህ ቤቲም ደግሞ ጠላታለሁ፣ እሷ ነው ለቤቲም ደግሞ ልክ ልኮ እነግራታለሁ። ምክንያቱም ቤቲ ያሁሉ መስዋዕትነት የተከፈልኩት ሲጀምር ከእሱ ጋር ከሆነች የማይሆን በጣም የሚደብር ዝቅ ማለት ሴት ልጅን በደንብ እንክብካቤ ትፈልጋለች። ትሪት ማያረጋ ሰው ትፈልጋለች። ገብቷችኋል አይደል? በዚህን ያህል መልኩ ከአሚር ይልቅ ኦሊያድ በጣም 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 ቦታ እየሰጣት አይታችኋል። ደስ የሚል ነገር ነው እና ይህንን የምትደግፉት ደግሞ የራሳችሁን ስሜት በኮመንት ላይ የጻፋችሁ እንደሆን አሁን ይኸውልህ ብናነበው ደስ ይለኛል። ችግር የለውም፣ እንጠብቀው። ወደ ቤተሰቦች አሚር ይምጣ፣ እንጠብቀው። ያኔ እናያለን። ማየት አልፈለግም። ይኸው መጣ ደሜን የሚፈለው ገና ሲሆን እናንተ ምናረጋው ነገር እኔ አይመለስም። እኔ አይመለስም። ክታት ምናካረ ቢላ ደግሞ ይዛ ጭራሽ እንትንታለ እንዴ ገና ሳይሆኑ ደሜ የሚፈለው ምን ትገጥሎ ማለት ነው? በዚህ ተከፍለ ማለት ነው። ወንድ ልታወራኝ ይችላል። ሰፈር ሰው ከመመጣበት ይችላል። አይ አጠጋቡ አሁን ማልበረደለ ለምሳሌ አሁን ማለት ነው ለምን ሰጠነ? እኔ ብቻዬን ነው ሰደው ችግር ነው። እንደው እንደጀመረ በጣም ታገስኩ። በጣም ብዙ ጊዜ ህይወቴ አትፈጥበት ብያለሁ። ቤቲን ማተደብዛት ተራክታ ትኖር ያን ቤት ተከራየውላት ታንታ እንድትኖር የራሷን ላይፍ እንድትኖር ነው። እስከዚያ ደግሞ ህይወታችን ከመበጥበጥ ደግሞ አንፃር በቃ እንድንጨነቅ ለአንተ እንድናስብ ጭራሽ እኛ ማሰብ ያለብን ለወደፊት ህልማችን ነው፣ ለወደፊት ሀሳባችን ነው። ወደፊት ተጋብተን መውለድ እሱም ማሰብ አለብን። ጊዜ እያሰብን ያለ ነው ስታንተ ነው። አሚር ምን ሆነ፣ አሚር መጣ፣ አሚር አልመጣም የሚለው እያሰብን ያለ ነው ስታንተ ነው። ስለዚህ ይሄ ነገር ደግሞ ከአሁን በኋላ እንዲሆን አልፈልግም። ስለዚህ ስለማይፈልግ አዳምጠው፣ ጆሮን ከፍተህ በደንብ እያዳመጥኩ የሚልህን ነገር በደንብ ጆሮን ከፍተህ አዳምጠው። የጠራው ዋና ዓላማ ደግሞ ከአሁን በኋላ ህይወታችን ላይ አይደለም የምንኖርበት ቦታ ማለት ነው። ስናተም መስማት አልፈልግም። ይህ ነገር ደግሞ በማስጠንቀቅ አይደለም። አንተ አሳሳሰብክ ምንም የማገኘው ነገር የለም፣ አስፈረድኩብህ ምንም የማገኘው ነገር የለም። ዛሬ ግን እንደ ወንድነት ለናገር እፈልጋለሁ። ከዛ ውጭ ደግሞ ቤቲን ስም እንዳጠራ ቤቲ ማለት የኔ የብቸኛ የኦሊ ነች። ለቤቲ አንድ ነገር ቤቲ አጠገብ ቻልና ቤቲ ጋር መምጣት ማለት ነው። ስልኳ ላይ የአንተ ስም አይቼ ምን ማለት ስልኳ ላይ እንዲደወል አልፈልግም። አሁን በኋላ ደሜ እየፈላ ነው ገና መጀመሪያ ልንገርህ። ስለዚህ ከዛሬ ጀምሮ የሁሉ ጊዜ ታቅሻለሁ። የጊዜ በፍቅር አሳልፈናል። ጥሩ ጊዜ አሳልፈናል። ስለዚህ ከዛሬ ጀምሮ እኔ ጋር ብቻ አይደለም ቤቲ ጋር አጠገቧ እንድደርስ አልፈልግም። ገባህ? ምን እኔ መፈራ መስሎ ነው? ምን እኔ መፈራ ምን ይሁን ምንድን ነው?
ምን ይሆንክ ነው? ትሳሳታለህ። ዞር በል እኮ ምን ይሆንክ? ትሳሳታለህ። ዞር አድርገው። ቢላውን ዞር አድርገው። ከእንግዲህ ይኸውልህ አንገቱን በጥስለት ትሰማለህ? ከቤቲ ራቅ ከተባለ መራቅ ነው እኮ። ዞር አድርገው እኮ አንገቱን እኮ። ዞር አድርገው እኮ። ቢላውን ዞር አድርገው። እሺ ቢላውን ዞር ባላረገው። እሺ ቢላውን ዞር አድርገው። ምን ታመጣለህ አንተ? ዞር አድርገው። ቢላውን ምን ታመጣለህ አንተ? ምን ታደርጋለህ? እንደ ወንድ በእንደ ወንድ አሁን ያወራ አይደል እንዴ? ቢያደርገው ምን ታመጣለህ እኮ። ቢላውን ትሳሳታለህ ብያለሁ። ወደዛ አድርገው። ምን ልትወጉኝ ነው እንትን ያላችሁኝ? ቆይ የያዛችሁኝ ልትወጉኝ ነው? ዞር በል። በቢላ ማምን ወስዶ እኮ ዞር በል። በስነ ስርዓት አውራ። አሁን በስነ ስርዓት አውራው። እሺ አሁን በስነ ስርዓት አሁን አይ እንግባባለን። ትሳሳታለህ። እሷ አጠገብ ትደርሳለህ። ትሳሳታለህ ብያለሁ። እሷ አጠገብ ትደርሳለህ። ትሳሳታለህ። ይሄን ቢላ ዞር አድርገው። እሷ አጠገብ ትደርሳለህ። ይሄን ቢላ በቢላ ቀል እሷ አጠገብ ትደርሳለህ። ዞር አድርግ ብያለሁ። ትደርሳለህ ወይ? ተናገር። ህይወቴን ትበጠብጣለህ ከአሁን በኋላ ተናገር። ህይወቴን ትበጠብጣለህ ከአሁን በኋላ እኮ ነገር ህይወቴን ትበጠብጣለህ። ካለበለዚያ ማለት ነው ይሄን ቢላዩ እሺ ፍቅርን ፈርቼ እሷን አክብሬ ነው። ገባህ አይደለ? ገባህ? ስለዚህ ከአሁን በኋላ ከኔ ህይወት ብቻ አይደለም ከቤት ህይወት ብቻ አይደለም ከሁላችን ነው ትወጣለህ። ገባህ አይደለ? በጉልበት የሚሆን ነገር የለም። እሺ እኔም እመጣለሁ። ማንም አንተን ፈርቶ አይቀመጥም። ሰምተሃል? ማንም አንተን ፈርቶ አይቀመጥም። አባራ ነግሬሃለሁ። ጭራሽ ደግሞ ይስታል እንዴ? እኔም እመጣለሁ። አልጠገበም እኮ ወይኔ። ሲጀመር ውድ ቤተሰቦች እውነቱን እንገራችሁ። እንደውም እኔ ማድረግ የፈለኩትን አንተ ለምን ለቀቀው? እንደዚህ ማድረግ የፈለኩትን እንደዚህ ለምን ለቀቀው? ማድረግ የፈለኩትን እኔ ለምን ለቀቀው? ለምን ሲጀመር ሊሄድ በሰላም መሄድ የለበትም ነበር። በሰላም ለቀቅ ነው። እንደውም አሁን ገብቶ ያመስ ቤቲ ትምጣ። ቤቲ እየመጣች ነው። ለቤቲ እነግራታለሁ። እንደውላት ቤቲ ትምጣ። ለሷም አስጠነቅቃታለሁ። ሄዳለች። እየመጣች ነበር። ራሽ በአንድ መስመር ነው የመጡት ሁለቱ። አልኩ እኮ እኔ እፈራለሁ። ድሮም እኮ በምክንያት እኮ እፈራለሁ ስል በምክንያት ሁሌ ገባህ አይደለ? የመጡበት መስመር ነው የመጡት። ጠርቻታለሁ። እሷም በዚህ መጣች። ኦልሬዲ ጥላት ስላልከኝ ጠርቻታለሁ። ቀደም ስለቀረባት አንድ ላይ እንደውም ዛሬ ይለየልን። ዛሬ ይለየልን። የታለ ቪዲዮ እንደብ ከህይወታችን ውጣልን። በቃ ከህይወታችን ውጣልን። ይህን ነገር ግን ከአሁን በኋላ ተመልሶ ቢመጣ እኔ ማድረግ ነው ከቤት ነው ቆስ ቤትሽ በዚህ አመጭም ጌታ በዚህ ምን አስመጣሽ? ለምን በዚህ ጋር አልመጣም እንዴ? ይችላል ካሜራ ነበራችሁ አንድ ላይ አልነበርንም? እሺ ካሜራ ባትሆኑና በዚህ ጋር የምትመጡት ታዲያ ምንድነው? አሚር እየረበሻችሁ ነው ያለው። አሚር በጣም አጠገብ ቁሚ ነው። በጣም እየረበሻችሁ ነው ያለው ቤቲ። አሁንም መጥቶ ማለት ነው በቃ ማን ነገር እያለ ነው። ሀሳብሽን ግልጽ አድርጊልኝና ምንም አረፍ ልበል። ከአሁን በኋላ አሚር የሚባል ሰው ህይወት ውስጥ አለ ወይስ ኦሌን የሚባል ሰው ህይወት ውስጥ አለ? አለ አሚር የሚባል ሰው አለ የኔ ህይወት ውስጥ አለ። ምን ልትነግረኝ? እንዴት ብሎ አንቺ ልጅ ነው ያነሳል? ለአንቺ እኮ በጣም ነው የሚሳሳልሽ አይደለም? አንቺን ለመንከባከብ አንቺ ለአንቺ ማይሆን ነው። እኔ ያነገር እንገርሽ ቤቲ የሁሉ ቤት የተከራየሁት የሁሉ አቅም ሳይኖረኝ በተከራይቼ ብር ተቀብዬ ቤት የተከራየሁት አንቺ ለማስደሰት አንቺ ደስተኛ ነው ነገር የለም። ታዲያ እኮስ ሌላ እኔ ላደርግ የምፈልገው ነገር አንተ ጋር የመጣሁት በጣም አሳሳቢ ጉዳይ እያለ እናቴ ታማ ለእናቴ ብር ማሳከም ያዛ መስጠት እያለብኝ ብር የሰጠሁት እኮ አንቺ ነው። አንቺ ደስተኛ ልትሆኚ ያን ቤት የተከራየሁት አይደለ? ነገርሽ አንተ እንድትረጋጋ አዳምጪኝ። አሁን ከልብሽ አዳምጪኝ። ከአሁን በኋላ አሜን የሚባል ሰው ህይወትሽ ውስጥ ስጠሪ ያሱ ብሰማሽ ገብርኤል ምስክሬ ነው። እግዚአብሔር እንደውም ልትሰማኛል ነው። እኔ አታገኝም። ገባሽ አይደል? ሰማሽ ነው ወይ የሚባል ሰው ከአሁን በኋላ አታገኝም። አንቺ እንዴት ነው አመለካከትሽ የሚቀየረው? ምንድን ነው አመለካከትሽ? እንዴ አሚን ባለፈው ቤት የተከራየው ጊዜ ራሱ ስከራይልሽ ቤት ምናልሽ ካናንተ ሰው የለም ወይ? በጣም ደስተኛ አርግተኝ በጣም ኮረወብ
ከአንተ ጎን ነው ፈልገው እኔ እኮ አንተ ጋር የመጣሁት እኮ መኖሪያ አጥቼ ምናምን እኮ አይደለም። አንተ ወደ ራስህ እንድትመለስ ነበር አይደል እንዴ? አሃ ለዚህ ነው ያው ነገር ስትልኝ የነበረው የልብ ስትልኝ የነበረው። ምን አልኩ? ያልኩ ነገር አለ አንድ ማርክቶ ወደሽ የሚያውቀው ነገር አለ ያደረኩልሽ እኔ። ኧረ እባክህ ድሮም እኮ ትርፉ እኮ ይሄ እኮ ነው። ወንድ ልጅ የሆነ ነገር አደረገ እንደዚህ አድርጌልሽ ምናምን ወሬያችሁ ይሄ እኮ ነው በቃ የሚያስጠላው። ኖ ለእሱ እንደዛ ነው ሰማከኝ። እኔም ሻንጣዬን ይዤ እወጣለሁ አይደለም ቤቲ ይኸውልሽ ትላንትና አሚር በጣም መጥቶ በጥብጦ ነበር። ስለዚህ አሁንም ድጋሚ መጥቶ እቤት እንዳይበጠብጥ ስለፈለገ ገባሽ አይደል? አሚር እንዳይበጠብጥ ታዲያ እኔ እንደዚህ አደረኩልሽ ብሎ እኮ አንቺ የጠራሽ ደውልሽ ነው ያልሽው እኮ አንቺ ነሽ። ለምን ደወልሽለት? እንኳን ደውልሽ ሰማ። ስለዚህ መፍጠር ነው ሁለቱ መሀል ጓደኛው። በአሁኑ ሰዓት አንድ ጃኬት አንድ ቲሸርት የመቀየር አቅም ሳይኖረኝ ለአንቺ ሁሉ ነገር ማድረግልሽ ስላሰብክልኝ ነው። አመሰግናለሁ ስላሰብክልኝ። የሚደብርህ የሚቆጭ ከሆነ ደግሞ እወጣልሃለሁ ከቤት ነው። ሰማኝ አይደል? አትጨቅጭቀኝ በቃ። እንደውም ማለት ነው እውነቱን ልንገርህ አይደል? ሁለታችሁንም አልፈልጋችሁም። እንዳትደርስብኝ አንቺ እኔንም ታስቢው ነገር በቃ ይኸውልህ፣ መስዋዕትነት አንቺ የከፈልኩ እኔንም ታስቢው አንቺ። ቆይ እኔንም ታስቢው አንቺ። ይኸውልህ መስዋዕትነት አንቺ የከፈልኩልሽ። ቆይ እኔንም ታስቢው ቆይ ምንድን ነው መስዋዕትነት? ብርህ መልስልሃለሁ። የተከራየውን ቤት ከሆነ ይኸውልሽ በስነ ስርዓት አውሪ። መጀመሪያ አዳምጪ። በስነ ስርዓት አውሪ ቤቲ፣ አዳምጪኝ። ይኸውልሽ ተረጋግና ማለት ነው። ለአንቺ ብሎ ነው እኮ እንደዚህ የሚሆነው። አሚር የልብ እየሰጠሽ አንቺ ራሱ ገባሽ አይደለ? ታዳምጪ እንኳን አዳምጪ ከልብሽ አዳምጪ። ታዳምጪ እንኳን በትክክል እሺ። ዳንቺ ሁሉ መስዋዕትነት ስታስረ የነበረው ዳንቺ ስደበደብ የነበረው አንቺ ስለምወድሽ ሌላ ነገር አይደለም። ገባሽ አይደል? አንቺ ለምንድን ነው የምታናድጂው? ለአንቺ ብሎ አይደለም እንደዚህ ደፋ ቀና የሚለው። በቃ እሺ አይምሮሽ ከተደፈነ ንገሪኝ። ከተደፈነ ከፍትልሻለሁ። አይምሮሽ ከተደፈነ ገባሽ አይደለ? የአሚርን ስም ከአሁን በኋላ አትጥሪኝ። በቃ አለቀ። ደሱም ልክ ልኩን አሳይቼ ሄዷል። ገባሽ አይደል? ምን ልክ ልኩን ያሳየው? ልቀቀኝ ኦላር ልቀቀኝ። እውነቱን ነገርሽ ልገለው ነበር። ነይ ብቻችን ነው። ነይ ስሚ፣ ከዛሬ ጀምሮ እኔ በምንሽ ካለች እኔና አንቺ ይለይልናል። ምን የሚለይልን? ኦላር አልፈራህም። ልቀቀኝ። እኔና አንቺ ይለይልናል። ገባሽ አይደል? እኔ ከምልሽ ወልዘድ ካልሽ ኦላር ልቀቀኝ። ገባሽ አይደል? አይሽ አይደል? ይሄን ቢላ ሚልሽን ማሰሚ ከሆነ ማለት ነው ሌላ ነገር ውስጥ ነው የምንገባው። እሺ በቃ በኦሊያር ቃል እንደማናውቀው እሺ። አንቺ አሚር አይሆንሽም ስትባይ አሚር ለአንቺ የሚሆን ፓር እንደምን ተከፈርኩሽ ይሁን ስደበደብ ይሁን ነበር እና ለኔ ነው ቢሎን ይዘኝ ልቀቅ፣ ሻርቤ ልቀቅ። ገባሽ? ስላስፈራራ ምንም የሚሆን ነገር የለም። እሺ ገድዬው እጄ ይሰጣል። ከዛ በኋላ አንቺ ደግሞ ይለይ ወንድልሽ ስማ፣ ከዛሬ ጀምሮ አሚር አጠገቤ ከደረሰ አሁን ሸኛት ወይ አጠጋጋት እኔ ነው ያንተ አይደለች እኔ ነው የምሸኛት። እሱ ጋር እንዳትሄድ ነው። መልሳትና ነው ነገር ማለት በቃ የራሷ ጉዳይ። ለምን ነው የምሸኛት? የመጣችው ራሱ በዚህ አይደል? አይታል አይደል? በዚህ ጋር ነው የመጣችው። ተረጋጋና መልሳት ሄዳ እናውራት። ለምን ነው ማውራት? እኔ ይሄ ሁሉ ስበደል ይሄ ሁሉ አንተ እንዴት ነው የምታስበው? ቆይ ከጎኔ የቆምከው እኮ አንተ እንድትረዳኝ ነው አይደል እንዴ? ጓደኛዬ እንድትረዳኝ እኮ ነው። ወይኔ ወለድ አንደኛ የመጣችበት እኔ፣ ሁለተኛ ነገር ደግሞ ንገር እቺ ልጅ አይምሯ በአሚር ተደፍኗል። እኔ እንደፈለኩ እንድታፈቅረኝ ማረኩ፣ እንድትወደኝ ማረኩ፣ ምንም ማረኩ፣ እንድትወደኝ አልቻለች። ስለዚህ እኔ እርምጃ ምንድነው? ቀጣይ አሚርን ገለዋለሁ። አሚርን ገድየው እጄ ለመንግስት ሰጣለሁ። አለብኝ። ይሄ ነው የሚችለው። ሌላ ምንም ማድረገው ነገር የለም። ትንሽና ደግሞ ሲቀጥል አሚር ወደ ቤተሰቦች በጣም እንድታውቁት ፈልገው ነገር አለ። አሚር አብዛኛውን ጊዜ እኔ የሆነ ነገር ላረግ ስፈልግ፣ የሆነ ነገር ልናገር ስፈልግ፣ የሆነ ነገር ቤቲ ላስረዳ ስፈልግ መሰናክል ነው የሚሆንብኝ። ለምን መሰናክል ነው የሚሆንብኝ? እኔ እኮ ለቤቲ ማድረግላት እኮ ለእናትና ለአባቴ ለእህትም ካለ ለአክስቶ ልጆች እኮ ማድረግ ከብደኝ እኮ አይደለም። ለእሷ ስለማስብላት ስለሚጨነቅላትም ጭምር ነው። ገቱም ለእሷ ካላሰብኩ ለማፈቅራት ልጅ ካላሰብኩ ለማን አስባለሁ? የሁሉ መስዋዕትነት ስካፍል የነበረው እኮ ስለማፈቅራት ነው ከልቤ። በቃ እሷን ሁሌም ስለማስባት ነው አይደል? የትኛው ፍቅረኛ ነው ለእሷ ተብሎ እስር ቤት የሚታሰረው? የትኛው ፍቅረኛ ነው ለእሷ ብሎ የሚደበደበው? የትኛው ፍቅረኛ ነው መስዋዕት የሚከፍለው? የትኛው ፍቅረኛ ነው? እኔ ቆይ ምን ላድርግ? ውድ ቤተሰቦች እኔ ምን ላድርግ? ቆይ ማርያምን እኔ ምን ላድርግ? ለእሷ ሁሉ መስዋዕት ከፍል ምን ላድርግ? እሺ ከዚህ በላይ እኔ ምን ማድረግ ነገር የለም። እሱን አስፈራራሁት፣ ማስፈራራሁት። ከዚህ በላይ ምን ላድርግ? እሷን ደግሞ አጥቼ ምን አልችልም። ሌላ ማንን ላማክር? ቤተሰቦችን አላማክር። ተዋት ነው የሚሉት። እኔ ደግሞ አልተዋት ነው። ይህ ሁሉ ፈተና አይቼባት፣ ይህ ሁሉ መከራ አይቼባት፣ ይህ ሁሉ ለእሷ መስዋዕት ከፍዬላት
እንዴት ነው የምትዋት? እንዴ ከብዙ ሴት እኮ ለየት አድርጌ ወደድኳት እኮ ስለማፈቅራት ነው አይደለ? ወይኔ አንተ ተረጋጋና ወይ ተረጋጋ። ወዴት ነው የምትሄደው? ተረጋጋ። በቃ